ክብር ሁሉ ለኢየሱስ ይሁን። እግዚአብሔር አምላካችን ከዘላለም እስከ ዘላለም የተባረከ ይሁን። እንግዲህ ዛሬ ፓስተርም እዚህ ጋር ቆሞ ካመንክ ይሆንልሃል እያለ ነው። ዛሬ የምናገርበት ስለ እምነት ነው። አሜን። እምነት መጽሐፍ ቅዱስ ሲናገር ስለ እምነት ሲናገር ምን ይላል? እምነት ከምንድን ነው ይላል? ዝም ብሎ ከተለያየ መጽሐፍቶች ከማንበብ አይደለም። አሜን። ከመስማት ነው ይላል። ምን አይነት መስማት ይላል? ከእግዚአብሔር ቃል የሆነ መስማት። አሜን። እምነት ከምንድን ነው? ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው። አሜን። ስለዚህ ዛሬ የሚገርማችሁ ነገር መጽሐፍ ቅዱስ ላይ ሲመለከተው መስማት የሚለውና የእግዚአብሔር ቃል የሚለው ራሱ ዮሐንስ ላይ ሄደን ስናነበው በመጀመሪያ ቃል ነበረ ያለ ቃል ማን እንደሆነ ነው የምናገረው። እዚህ ጋር የምናገረው ቃል በቃ ያንን ቃል እንድንሰማው ነው። ቃል ራሱ እግዚአብሔር ነው። ቃል ራሱ ኢየሱስ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ስለሱ በተወራ ጊዜ፣ ስለሱ በተነገረ ጊዜ፣ ስለሱ በሰማን ጊዜ እምናምን ከሆነ የሚሆን ነገር አለ ማለት ነው። ክብር ለኢየሱስ ይሁን። በጣም አምናለሁ ይሄንን። ዛሬ የምናገርበት ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ነው። የማርቆስ ወንጌል ላይ ሁላችሁም መጽሐፍ ቅዱሳችሁን ካወጣችሁ የማርቆስ ወንጌል ምዕራፍ 10 ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 46 ጀምሮ እስከ 52 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ወደ ኢያሪኮ መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲሉት ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል። አሜን። ኢየሱስም ቆመና፣ አሜን፣ ቆመና፣ ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም ሄደ፣ በመንገድም ተከተለው ይላል። ክብር ለእግዚአብሔር ይሁን። እየጸለይን ስለነበርን እግዚአብሔር በማዕከላችን አለ። ስለዚህ ቃል ቀጥታ ወደ ቃሉ እንሄዳለን። እግዚአብሔር አምላክ የተመሰገነ ይሁን። ስለ እምነት ስንመለከት መጽሐፍ ቅዱስ ላይ ብዙ ታምራቶች የሆኑት ጌታ ኢየሱስ ክርስቶስም የተደነቀበት ዋናው ነገር ስንመለከት እምነት ነው። ኢየሱስ ክርስቶስ እንዲህ አይነት እምነት አላየውም ብሎ የተደነቀው ቢኖር ስለ እምነት ነው። እግዚአብሔር በሰዎች ሕይወት የሚፈልገው እምነትን ነው። ምክንያቱም የምንኖርበት ዓለም ቻሌንጅ የተሞላበት ብዙ ፈተናና መከራ የሞላበት ዓለም ውስጥ ነው ያለነው። ያንን ልንክደው አንችልም። ምንም መንፈሳዊያን ብንሆንም መከራ የለም፣ ቻሌንጅ የለም፣ ችግር የለም፣ ውጊያ የለም የሚል ትምህርት ካለ ያ ትምህርት የከልት ትምህርት ነው፣ የውሸት ትምህርት ነው፣ መጽሐፍ ቅዱሳዊ ያልሆነ ነው። ምክንያቱም የእግዚአብሔር ቃል ሲያስተምረን በዓለም ሳላችሁ መከራ አለባችሁ ይላል። አሜን ነው ወይ? በየት እያላችሁ? በዓለም ብሎ ሲጠራ ይሄን ዓለም የምንኖርበትን ዓለም ነው የምናገረው። ጌታ ግን እንዲህ አለ፣ ከዓለም እኔ አላወጣችሁም አለ። መከራ አለ ብሎ እኔ ግን ከዓለም አላወጣችሁም አለ። በዛ ዓለም ውስጥ ግን ምን አረጋችኋለሁ አለ? ፕሮቴክት አረጋችኋለሁ፣
እጠብቃቸዋለሁ አለ፣ እከልላቸዋለሁ አለ፣ እታደጋቸዋለሁ አለ። አሜን ነው ወይ? ዛሬ ማታ ለአንድ ሰው እግዚአብሔር መልስ ያመጣል። አሜን። ለአንድ ሰው፣ ለሚያምን ሰው፣ ለሚጠብቅ ሰው እግዚአብሔር ዛሬ ምሽት መልስ ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ምክንያቱም እግዚአብሔር አምላክ ሁሉ ጊዜ በሰዎች ውስጥ የሚፈልገው ሰዎች በሱ ላይ ራሳቸውን እንዲያስቀምጡት ነው። እግዚአብሔር የሚፈልገው ራሳችንን በሱ ላይ እንድናስቀምጠው ወገኖቼ። እኛው ጤሜዎስ የተባለው አይነ ስውሩ በዛ ቦታ፣ በዛ አገር፣ በዛ ሰፈር ብዙ ሰው ያውቀዋል። የሚያውቁት ግን በእውርነቱ ነው የሚያውቁት። ሌላ ሁለተኛ መታወቂያው ደግሞ ለማኝ በመሆኑ ነው። አቅም የሌለ ከሰው የለመነ የሚተዳደር መንገድ ዳር ሁሉ ጊዜ በሰው እርዳታ ያውም ለመለመን እዛ ጋር ሰዎች ወስዶ የሚያስቀምጡ ሰዎች እንደነበሩ ነው መጽሐፍ ቅዱስ የሚናገረው። አንድ ቀን ግን ይሄ ሰው እዛ ቦታ ላይ ቁጭ ብሎ እየለመነ ያለ አንድ ነገር ሆነ። በዛ መንገድ ላይ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የሰው ልጅን የህይወት ምዕራፍ የሚቀይረው የእግዚአብሔር ልጅ ኢየሱስ በዛ መንገድ ላይ መጣ። አሜን 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 አሜን። የሰው ልጅን ታሪክ የሚቀይረው፣ የሰው ልጅ ህይወት የሚቀይረው፣ የሰው ልጅን የህይወት ምዕራፍ የሚቀይረው የናዝሬቱ ኢየሱስ ስሙ ለዘላለም የተባረከ ይሁን። በዛ መንገድ ላይ መጣ ወገኖቼ፣ መጣ በዛ መንገድ ላይ ሲመጣ ሰውየው አይነ ስውር ነው፣ ያያ አይደለም ወገኖቼ። ማን እያለፈ እንዳለ፣ ማን እየመጣ እንዳለ ምንም የሚያውቀው ነገር የለም። ኮቴ ብቻ በመስማት ድምጽ ብቻ፣ የሰው ኮቴ በሰማ ቁጥር ብቻ አትለፉኝ ብሎ ነው የሚለምነው። ያን ቀን ግን ሃሌሉያ የተለየ ኮቴ ያለው ጌታ መጣ። ዛጋ ማዛው የሚያስታውቅ ሃሌሉያ ሲያልፍ ያስታውቃል። ኢየሱስ ሂራቦሲያ ያስታውቃል እኮ ኢየሱስ መጥቶ በዛ ሲያልፍ ሰውየው እምዴትሊ ከልመና ወደ ጥያቄ ነው የገባ። ጥያቄ ጠይቆ አቅም እስከዛ ቀን ድረስ የመጀመሪያ ያገኘው ኦፖርቹኒቲ እድል ኢየሱስ በዛ ሲያልፍ ለጥያቄ እድል አገኘ። እስከዛ ቀን ድረስ ማን አለፈ? ከበደ፣ ደቻሳ፣ ለሜሳ፣ አይሌ፣ ሴፈ ምናምን አያውቁም። አልማዝ ምናምን አያውቁም፣ አይጠይቅም። ያን ቀን ግን ጠየቀ። ምንድነው የሆነ ያለው? ሌላኛው የወንጌል ክፍል ላይ ሄዳችሁ ስትመለከቱት የሆነ ያለው ነገር ነው የጠየቀው። ምንድነው የሆነ ያለው? ምንድነው የምታወራ ይሉታል። ኖ ሳምቲንግ የሆነ ነገር ሆኗል፣ ይታወቀኛል፣ ይሰማኛል። ሃሌሉያ። በጌታ በኢየሱስም ዛሬ ይሰማችኋል። ጌታ በቤታችሁ ያልፋል። አሜን። ይሰማኛል፣ የሆነ ነገር ይሰማኛል አለ። በቃ መካድ የማይችለው አይን ባይኖረውም ግን ውስጡ እየተናወጠ ነው ያለው። ሃሌሉያ። ምንድነው የሆነ ያለው? የሚሰማኝ ነገር አለ አለ። ከሌላ ጊዜ የሚሰማኝ ነገር አለ። የሰው ኮቴ ብቻ አይደለም አሁን የሚሰማኝ፣ የሆነ ነገር ግን አለ። የሆነ ያለ ነገር አለ። ምንድነው አለ። ሲጠይቀው ነው መልስ ያገኘው። የናዝሬቱ ኢየሱስ በዚህ ያለፈ ነው አሉት። አሜን በሉ እስቲ። ሃሌሉያ። that's why አፒታይቱ ተቀየረ። አትለፉኝ ስለ አይነ ብርሃን የምለው አሁን ግን አፒታይቱ ተቀየረና ማረኝ ወደ ማለት መጣ። ሃሌሉያ። ሻቦሪያ ዲያና ማስያ እውነተኛ ጤናማ ህይወት የሚጀምረው ወገኖቼ ማረኝ ከምለው ቃል ነው። ማረኝ። ሁሉ ጊዜ የትም ኑሩ፣ የትም ደጉ፣ እንደፈለጋችሁ እድገት አለኝ በሉ። ማረኝ የሚል ከህይወታችሁ ከጠፋ እናንተ እያደጋችሁ አይደለም፣ እየቀጨጫችሁ ነው። አንዳንድ ከልት ትምህርት የሚያስተምሩ በእኛ ዘመን አሉ በየቦታው። እንዴ ምንድነው 20 ጊዜ ማረኝ ማረኝ ማረኝ? እንዴ የድሮ ክርስቲያን ነው እንዴ? ዛሬ ማረኝ ነው ነገ አንዴ ምህረት አድርጎልያል። ኖ ኖ ኖ ኖ።
ማረኝ ባላችሁት ቁጥር ሞገስ ይበዛላችኋል። ማረኝ ባላችሁት ቁጥር የጌታን እጅ በሕይወታችሁ ታዩታላችሁ። አሜን ነው ወይ? ማረኝ አለ። በቃ የዳዊት ልጅ ሆይ እዚህ ጋም የምለው ኢየሱስ እንደሆነ ሰማ ይላል። አያችሁ ኢየሱስ ምንድነው? እዛ መጽሐፍ ቅዱስ የሚናገረው ሕይወት ነው። ኢየሱስ ምንድነው? ቃል ነበረ፣ ቃል ነው። ስለዚህ አሁን ሰማ። ማንን ሰማ? ኢየሱስ እንደሆነ ሰማና ከሰማ በኋላ ሰውየው ከሰዎቹ ጋር ያለውን ኮንቨርሴሽን አቆመ፣ ንግግር አቆመ። ሁለተኛ ጥያቄ ሶስተኛ ጥያቄ አልጠየቀም፣ አቆመ። ጉዳዩን ከኢየሱስ ጋር አደረገ። አሜን አሜን አሜን። ዛሬ ማታ በእናንተ ሕይወት ላይ ተነብያለሁ። ጉዳያችሁን ከኢየሱስ ጋር ያደረጋችሁት አታፍሩም። ጉዳያችሁን ከኢየሱስ ጋር ያገናኛችሁት መንገድ ላይ አትቀሩም። እግዚአብሔር ለእናንተ ፈርማታ የለውም። የሆነ ቦታ ላይ ጥሏችሁ አልፍም። አሜን። ሰው ጥሏችሁ ሊያልፍ ይችላል። እግዚአብሔር ግን ሃሌሉያ ጉዳይሽን ከጌታ ጋር አድርገሽው አታፍሪም ይላል። ዛሬ ማታ ጉዳያችሁን ከጌታ ጋር ያደረጋችሁ አታፍሩም ወገኖች። አሜን። ስለዚህ ይሄ ሰው ጉዳዩን ከኢየሱስ ጋር አደረገ። አብዝቶ መጮህ ጀመረ። የዳዊት ልጅ የናዝሬቱ ኢየሱስ ሆይ ማረኝ አትለፈኝ፣ ማረኝ ማረኝ አትለፈኝ ይላል። ኢየሱስ ነው ያሉት የነገሩት መጥተው መገሰጽ ጀመሩ። ዝም በል፣ አትረብሽ፣ አታውቅ ማለት ጀመሩ። አንዳንድ ጊዜ ወገኖች ኢየሱስ ነው ብሎ የነገሩን ሊገስጹን ከፈለጉ ቶሎ እናንተ መስመራችሁን ቀይሱ። ኢየሱስ ብሎ ነግሮ እንደገና መጥቶ ደግሞ ኢየሱስን አትጥራ የሚል ካለ እሱ ትክክለኛ አይደለም። ይልቁንም ኢየሱስን መጥራት ይብዛላችሁ። አሜን 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 አሜን። ኢየሱስ ኢየሱስ ማለት ይብዛላችሁ ወገኖች። እኔ በሕይወቴ ዘመን በጌታ ቤት ነው ያደግኩት። ግን ኢየሱስ ኢየሱስ ማለት የጀመርኩት በቃ ሃይ ስኩል ከጨረስኩ በኋላ ነው። እስከ ሃይ ስኩል ድረስ ቸርች እየሄድኩ በቃ እኔ በቃ አባቴ ማገልጋይ ስለሆነ በዛ ተሸፍኜ ነው የኖርኩት። የቤተ ክርስቲያን መሪና ዋና አገልጋይ አባቴ ስለሆነ ከሱ ጋር ሄዳለሁ፣ ቸርች ሄዳለሁ፣ ምን ይላለሁ። ኢየሱስን ግን በግሌ ኢየሱስ ኢየሱስ ማለት አልለመንኩም ነበር፣ አላወቅኩም ነበር፣ አልለመድኩም ነበር። ኢየሱስ ሕይወት ይሁንላችሁ ወገኖች። ይሄ ሰው ጉዳዩን ከኢየሱስ ጋር ነው ያደረገው። አሜን። ማረኝ አትለፈው። መፍትሄ ሰጪው ጋር ሊገናኘው ጮኸ ሰውዬ። ኢየሱስ ያድናል። የዘመናትን ቋጠሮ በማይክሮ ሴኮንድ የሚፈታ ጌታ አሜን ነው ወይ? አረ የሚያምን ዛሬ ማታ አሜን ይበል። ዛሬ 15 ቀን ወደ ሳውዝ ዳኮታ ነበርኩና ኮንፈረንስ አንድ ወንድም ሁሉ ጊዜ ይታመማልና ይታመማል ይላሉ። እንደገና ደግሞ በቃ እንደዚህ የሆነ የሚዋጋው መንፈስ ነበረ። ነገር ግን እግዚአብሔር አምላክ በአንዴ ነው ነገሩን የፈታው። ውስጡ የነበረውን ያንን ክፉ መንፈስ በአንዴ እግዚአብሔር ሲመታው መጮህ ጀመረ። መንፈሱ እዛ ከውስጡ ወጣ። ክብር ለጌታ ለኢየሱስ ይሁን ወገኖች። ኢየሱስ ክርስቶስ ሃሌሉያ እምንጠራው ጌታ የሚቆምልን ጌታ ነው። እምንጠራው ጌታ የሚዳኝልን ጌታ ነው። እምንጠራው ጌታ የሚዋጋልን ጌታ ነው። እምንጠራው ጌታ የሚማልድልን ጌታ ነው። አሜን ነው ወይ? በአብ ቀኝ ሆኖ ስለኔና ስለናንተ 24/7 እምናገር ጌታ አለንኛ። ስሙ ኢየሱስ ይባላል። ሃሌሉያ። በአብ ቀኝ ስለኔ ይናገራል። ሃሌሉያ። ኢየሱስ ስሙ ለዘላለም የተባረከ ይሁን። ስለዚህ የዳዊት ልጅ ሆይ ማረኝ ብሎ ሲጮህ እነዛ እንዳው መጽሐፍ ቅዱስ ሲናገር ፊት የነበሩት ተመልሰው መጥቶ ገሰጹት ይላል፣ ዝም በላሉት ይላል። እሱ ግን እንዳውም አብዝቶ ጮኸ ይላል። ወገኖች አይውላችሁ የሆነ ጸሎት ስትጀምሩ እንዳትጸልዩ የሚያደርግ ስፒሪት ሲመጣ፣ ውጊያ ሲመጣ አብዝታችሁ ጩሁ፣ መፍትሄ ሊመጣ ነው። አሜን 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 አሜን።
አንዳንድ ሰው ይጀምርና ይነግሩኛል። አንዳንድ ሰዎች ለመጸለይ አስቤ ነበር፣ አንድ ቀን ጾም ጸሎት ያስኩና በቃ ውጋው በዛብኝና አቆምኩት እላሉ። ምክንያቱም ውጋው የበዛው መፍትሄ ሊመጣ ስለሆነ ነው። አሜን አሜን አሜን። ሰይጣን ዝም ብሎ ወገኖች ዝም ብሎ የናንተንና የኔን ነገር መልቀቅ አይፈልግም። ሃሌሉያ። እግዚአብሔር ደግሞ እኛን ሊያስተምረን ይፈልጋል፣ ሊያለማምደን ይፈልጋል። ሃሌሉያ። የጸሎትን ኃይል ሊያስታጥቀን ይፈልጋል፣ በጸሎት መቆየትን ሊያለማምደን ይፈልጋል እግዚአብሔር። ስለዚህ አብዝቶ ጮኸ። አብዝቶ ሲጮህ ግን ኢየሱስ ቆመለት። አሜን በሉ እስቲ። ኢየሱስ ቆመለት። ክብር ለእግዚአብሔር ይሁን። ዛሬ ማታ ይቆምልሻል፣ ዛሬ ማታ ይቆምልሃል፣ ዛሬ ማታ ይቆምልናል ጌታ። በሚትጮውበት ጉዳይ ላይ ኢየሱስ ይቆምላቸዋል። ማንንም አትጠብቁ፣ ጌታ ይቆምላቸዋል። አሜን አሜን አሜን። ይቆማል ኢየሱስ። ኢየሱስ ቆመና ጥሩት አለ፣ ወደኔ ጥሩት አለ። ሃሌሉያ። አያችሁ ወገኖች፣ እግዚአብሔር እዛው ሲያሳፍር ጠላቶቹን የዚህ አይነ ስውር እነዛኮ የሚገስጹ ዝም በል የሚሉት እኮ ወዳጆቹ አይደሉም፣ በቃ ጠላት ናቸው። ኢየሱስ እዛው አሳፍራቸውና እናንተ ራሳችሁ ሂዱና አምጡት አለ። ሃሌሉያ። ዝም በል ያሉት ሁሉ መጡና አይዞ ተነሳ ይጠራሃል ቆሞልሃል አሉ። ሃሌሉያ። አይዞ እንደ ኢየሱስ ያድናል። ጌታ ሲቆምላችሁ አቤት አቤት። ብዙ ሰው ነው ሚንዜ ሊሆንላቸው የሚፈልገው፣ አጃቢ ሊሆንላቸው የሚፈልጋው። ጌታ ይቆምልኛል የሚል ሰው አንድ ሰው ካለ አሜን ይበል እስቲ። ጌታ ይቆምላቸዋል። አሜን አሜን አሜን። ጌታ ቆመለት ኢየሱስ። ከዛ በኋላ ወደሱ ሲመጣ ኢየሱስ አንድ ጥያቄ ነው የጠየቀው። ምን እንዲያደርግልህ ትወዳለህ? ሃሌሉያ። በጣም ኢዚ። ሃሌሉያ። ይሄ ሰውዬ አንድ መልስ ነው የሰጠው፣ አይ ዘንድ። አሜን አሜን አሜን። እኔ የሚፈልገው ማየት ነው አለ። እውነተኛ ማየት፣ አጣርቶ ማየት። አሜን አሜን አሜን። አዳኙም ማየት፣ ፈዋሹም ማየት። ኢየሱስ ክርስቶስ ያድናል። አይ ዘንድ አለ ጌታ ኢየሱስ ክርስቶስ። አሁን እንግዲህ የተፈወስክበት ምክንያት እነግርሃለሁ አለ። እምነትህ አድኗል አለ። አሜን አሜን። እምነትህ አድኗልና እያለው ጌታ ኢየሱስ ክርስቶስ እምነት ያድናል። እዚህኛው ወደ ኋላ ተመልሳችሁ ስትመለከቱት ማርቆስ ወንጌል ምዕራፍ 5 ላይም ሄዳችሁ ስትመለከቱት ያቺ 12 ዓመት ሙሉ ደም የፈሰሳት ሴት ታሪክ ስንመለከት እንደዚሁ ነው። ከቁጥር 5 ጀምራችሁ ሄዳችሁ ስታነቡት ታገኙታላችሁ። ማርቆስ 5:25 ጀምሮ 12 ዓመት ሙሉ ደም ፈሰሳት ይላል። ገንዘቧን ለብዙ ባለመድኃኒቶች ከስራ ባሰባት እንጂ ምንም አልተጠቀመችም ይላል። ሃሌሉያ። ከዛ በኋላ ግን ዘሰም እንደዚሁ ሰው የኢየሱስን ወሬ ሰማች ይላል። አሜን በሉ እስቲ። አረ እግዚአብሔር የተባረከ ይሁን። እግዚአብሔር አምላኬ የኢየሱስን ወሬ የምታሰሙ ያድርጋችሁ። በቀረ ዘመናችሁ የኢየሱስን ወሬ እስከዛሬ ያላወራችሁ እግዚአብሔር በኢየሱስ ወሬ እንደው በቃ ውስጣችሁን ይሙላ። በኢየሱስም ባረኳችሁ። አሜን። ምክንያቱም የኢየሱስ ወሬ የሚያወሩ ሰዎች መፍትሄ ሰጪዎች ናቸው። አሜን 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 አሜን። እቺ ሴት ገንዘቧን ከስራለች። ማንም ደግሞ በዛ ዘመን በነበረው ካልቸር፣ በአይሁድ ካልቸር፣ በነሱ ባይል ደም የሚፈሳት ሴት ጋር የሚጠጋ የለም። ምክንያቱም በነሱ ባይል ደም የሚፈሳት ሴት በዛ ዘመን እንደ ነውረኛ፣ እንደ ኃጢአተኛ፣ እንደ በደለኛ ተቆጥራ ለብቻዋ የምትቀመጥ ሴት ናት። ለብቻዋ የተተወች የተረሳች ነበረች። ማንም አልነበራትም። የነበራት አንድ ነገር ነው። መጽሐፍ ቅዱስ እንደምናገረው ወዳጄ የምትለው፣ ጓደኛ የምትለው፣ ይረዳኛል የምትለው፣ ምርኩዝ የምትለው አንድ ነገር ነው። ባል አይደለም፣ ልጅ አይደለም፣ ወንድም አይደለም፣ እናት አይደለም፣ አባት አይደለም። ምንድነው መጽሐፍ ቅዱስ የሚለው? ገንዘብ። እስቲ ገንዘብ በሉ። ገንዘብ ነበራት ወገኖች። ገንዘብ ወዳጅም ጓደኛም እንደ ባልም እንደ ምስትም እንደ ምርኩዝም እንደ ምንም ሰዎች ቢጠቀሙበት ገንዘብ ያልቃል። ያልቃል በሉ እስቲ።
ገንዘብ ይሄዳል፣ ኢየሱስ ያድናል። እቺ ሴት ገንዘብ ስላላት እኮ ነው። ኢየሱስ እኮ በዛ አካባቢ ላይ ነበረ እኮ። ልቧን አልከፈተችም ይሆናል፣ ጆሮዋን አልከፈተችም ይሆናል። ምክንያቱም ገንዘብ ስላላት በገንዘቧ ላይ ነበር አይኗ ያለው። በገንዘቧ ነበር እፈወሳለሁ ብላ ተስፋ ያረገችው። ለዚህ ነው በገንዘቧ ወደ ብዙ ባለመድኃኒቶች ሕክምና ፍለጋ የሄደችው። በዛ ዘመን ሙከራ አረገችው ብዙ። አንዳንድ ሰዎች ገንዘብ ስላላቸው ብቻ ቶሎ ብሎ ለሞት ይቸኩላሉ። ለሞት ድሮ ኢትዮጵያ ያለው ላለው ነው በገንዘብ ያላቸው ሰዎች ላለው በቃ በወዳውኑ በቃ ገንዘብ ያላቸው ወዳውኑ በቃ እስቲ እግሬን እስቲ እዚህ ትንሽ ሽምቅቅ ካለኝ እስቲ እንትን ሄጄ ልምጣ፣ ባንኮክ ሄጄ ልምጣ፣ ታይዋን እንትን ሄጄ ልምጣ ምናምን ሄደው ይመጣሉ። ሲመጡ ግን ከኤርፖርት ሲቀበሉ እግር የተቆረጠ ሰው፣ ጤነኛ የሄደ ሰው ገንዘብ እግር ያስቆርጣል። ከዛ ክራንች ያስገዛል። ገንዘብ ክራንች ይገዛል፣ ዊልቸር ይገዛል፣ ጫማ ይገዛል። አያችሁ፣ ሌላው ወስዶ ሌላውን ይገዛል ማይሆነው። እቺ ሴት ገንዘብ ላይ ነበር አይኗ የነበረው። ማርቆስ 5 ላይ የምንመለከታት ለዚህ ነው ተስፋ ገንዘቧ ላይ ነበረ። የኔ ጌታ ደግሞ ጨዋ ነው ታውቃላችሁ ወገኖቼ። ሃሌሉያ። ሁለት ነገር ይዘን ሙከራ ስናረግ ዝም ይላል ኢየሱስ፣ አይመጣም። እኔ በአገልግሎቴ ዘመን ብዙ አይቻለሁ፣ እንዳደነግጡ። በቸርች አሜሪካ ውስጥ በሉ፣ ካናዳ ውስጥ በሉ፣ አውሮፓ በሉ፣ ኢትዮጵያ በሉ፣ በቸርች ውስጥ ሆነው ሰዎች አዋቂ ቤት እንሄዳለን ብሎ የሚሄዱ አሉ። ቸርች ውስጥ ሞልቷል። እዚህ ሀገር እንኳን አሉ። ስንት ቦታ ጋንንት ወጥቶላቸዋል። እዚህ ሜሪላንድ በሉ፣ ዲሲ በሉ፣ እግዚአብሔር የሚያውቃቸው ማአት አሉ። በሁለት መንገድ እንዲህ አይነት የለም። ሰይጣን ይበላቸዋል፣ ይጫወትባቸዋል። በሁለት ሐሳብ ለሚሄድ እኮ ለሱ መፍትሄ የለም እኮ፣ ፈውስ የለም እኮ። ጠቅልለን ከገባን ወደ ኢየሱስ አሜን በሉ እስቲ። ጠቅልለን ጨክነን ሃሌሉያ አሜን ነው ወይ? ስለዚህ እቺ ሴት ገንዘቧን ስለነበራት የኢየሱስ ወሬ ራሱ በዛን ጊዜ መስማት ስለማትችል ነገር ሁሉ ባበቃ ጊዜ ላይ ነው ወሬው ይመጣላት። ሃሌሉያ አለቀ፣ አበቃ፣ አከተመ በተባለ ጊዜ ላይ ነው ጌታ የሚመጣ። አሜን። ከዜሮ ነው። ማንም ተደምሮበት ምስጋናውን አብሮ ተደብሎ አይቀበልም፣ ተደምሮ አይቀበልም። ብቻውን ታምራት የሚያደርግ አሜን 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 አሜን። ኢየሱስ ደመር የደሳለኝ ሙከራና ምናምን ዝቋልቱ ኢየሱስና ደሳለኝ ክብሪውን ምናምን የሚባል የለም። አሜን በሉ እስቲ። ኢየሱስ ብቻውን ሊመሰገን ይገባል፣ ብቻውን ሊከብር ይገባል። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ ባለቀው ሰዓት ላይ ነው ወረኞቹን ወደሱ አይላኩ። ሃሌሉያ። ጤናማ ወሬ የሚያወሩ የፈውስ ወሬ የሚናገሩ ሃሌሉያ። ስማቸው ወረኞች ናቸው፣ ግን እንዴት የተባረኩ ናቸው። እዚህ ሀገር እንኳን ብዙ የሉም እንጂ ድሮኛ ኢትዮጵያ ውስጥ እኮ አቤት 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 በየቦታ የሚታሙት እነሱ ናቸው። እቺ ወረኛ በጠበጠች ሰፈሯን ምን አረገች? ኧረ በቃ አታርፍም። ኢየሱስ ቁጭ ብላ በወሬ መቃብር ቦታ እድል ላይ ቁጭ ብላ አዘን ቦታ ቁጭ ብላ ስለ ኢየሱስ ብቻ። ኧረ በስመ አብ ወልድ መንፈስ ቅዱስ ላይ ጴንጤ ሁሉ እኮ ይገስጻል እኮ አበዛችላል። እንዴት የታደሉ ናቸው እንዲህ አይነት ሰዎች! እንዴት ዋጋቸው በጌታ ዘንድ የተወደደ ነው! እንዴት አክሊል አላቸው በጌታ ዘንድ! ስለ ኢየሱስ የማያርፉ ስለ ኢየሱስ የሚያወሩ ሃሌሉያ አሜን 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 አሜን። አንዳንድ ሰዎች እኮ ስለ ኢየሱስ አለማወራት ራሱ እኮ በቃ ጨዋነት ይመስላቸዋል። በጌታ ቤት አውሩ ወገኖች፣ ክብር አለው። አውሩ፣ ሽልማት አለው። አውሩ፣ አክሊል አለው። ሃሌሉያ አውሩ ስለ ኢየሱስ። አትፈሩበት በጌታ አሜን።
ስለዚህ ስለ ኢየሱስ የሚያወሩ ወረኞች ወደሷ መጡና ባለቀ ሰዓት አንደኛ ገንዘቧን ነው የጨረሰችው፣ ጉልበቷን፣ ተስፋዋን፣ አቅሟን፣ ጓደኛዋን፣ ምርኩዟን አለኝ የምትለውን ከእጇ ላይ ሄደ። ኢየሱስ ያድናል። አሜን አሜን አሜን። ከእጇ ላይ ሲሄድ ወረኞች መጡ። ስለ ኢየሱስ አወሩላት። ስለ ገንዘብ ሳይሆን ስለ ኢየሱስ። ሃሌሉያ። ስለ ኢየሱስ ነግሯት አመነች። አሜን። አሁን ሌላ ቦታ መሄጃ የለማ። ገንዘብ አልቋል፣ በሽታው ደግሞ ጨምሯል። ሃሌሉያ። አንዳንድ ጊዜ ኢየሱስ ወደ እናንተ ሊመጣ ሲል ነገራችሁ ይጨምራል፣ ችግሩ ይጨምራል፣ መከራው ይጨምራል፣ ፈተናው ይጨምራል፣ ብዙ ነገር ቻሌንጁ ይጨምራል። በጌታ ከሆናችሁ ነው የምነግራችሁ። በጌታ ከሆነ ነገር ይጨምራል። ነገር ሲጨምር ግን ጌታ እየመጣ ነው። አሜን ነው ወይ? ምክንያቱም መጽሐፍ ቅዱስ ሲናገር ሊነጋ ሲል ጨለማው ይበረታል ይላል። አሜን። ጨለማ ስለበረታ በጨለማ አትቀሩም ወገኖች። ጨለማ ስለበረታ በጨለማ መሸነፍ የለም። ምክንያቱም ይነጋል። ሃሌሉያ። ይነጋል። የምስራች የሚጠብቀኛል ለምን አንድ ሰው አሜን ይበል እስቲ። እንደ እግዚአብሔር ሰው እናገራለሁ። ይነጋል፣ የምስራች ይሆናል። አሜን አሜን አሜን። ስለዚህ ወሬውን ሰማች። የማን? የኢየሱስ ወሬ ሰማች። ያንን የሰማችው ወሬ አመነች ይላል መጽሐፍ ቅዱስ። ሃሌሉያ። ይሄ መጽሐፍ ቅዱስ ላይ የተጻፈ ነው። ከዚህ በፊት መስክሬ አውቃለሁ ወገኖች። ላልሰማችሁ እንደገና ላሰማችሁ። እኔ ድሮ ገና ቆይቷል፣ የዛሬ 30 ዓመት ወይ 29 ዓመት ይሆናል። እና አንድ ቦታ ክፍለ ሀገር ኮንፈረንስ ተጋብዤ ትልቅ ኮንፈረንስ ሜዳ ላይ ለማገልገል ሄድኩ። እዛ ለማገልገል ሲሄድ እዛ የተዘጋጀውበት የመጽሐፍ ቅዱስ ክፍል ሳምንቱን ሙሉ ነው ጥቅስ ጽፌ፣ አባቴ ስር ስለተማርኩ ጥቅስ ጽፋል እሱ። በቃ እኔም እንደሱ ላርግ ብዬ በቃ ጥቅሱን ያገናኘው ጽፌ 2 ሉክ ሙሉ ነው የጻፍኩት። ወይኔ እንዴት ይጨርሳለሁ ስብከቱን እያልኩ ልክ ሜዳው ላይ እጄ ዛሬ እግዚአብሔር የሰጠን ብዬ ከኢሳይያስ 45 ላይ ነው ትዝ ይለኛል። ያንን ክፍል አነበብኩና ከዚህ ቃል ነው የምንካፈለው አልኩት። ልክ ስለ ቃሉን አንብቤ እንጸልይ ጌታ ቃሉ እንዲገልጥልን ብዬ መጸለይ ሲጀምር ሃሌሉያ መንፈስ ቅዱስ ምን ይለኛል? የምትሰብከው ማርቆስ 5 ቁጥር 25 ጀምሮ ያለው ነው ይለኛል። እኔ ደግሞ ማርቆስ 5 ቁጥር 25 ጀምሮ ያለውን አላነበብኩም። በጣም ተከራከርኩ ከጌታ መንፈስ ጋር። እንዴ አልሰብክም አልኩት። እዛው ቆሜ በቃ አልሰብክም። ሰዎች አዩኝማ ሰው እየጸለየ ነው ጸልዩ ብያለሁ አለ ህዝቡ። እንዴ ጌታው እንዴ ይሄማ ሰይጣን ነው፣ በኢየሱስም ሊያዋርደኝ ነው በዚህ ህዝብ ሁሉ ፊት። እኔ የተዘጋጀሁት እኮ ኢሳይያስ 45 ላይ ነው። ኖ ሰይጣን እግዚአብሔር ይገስጽ ይላል። ከኔ አይሄድም፣ ሐሳቡ አይሄድም፣ ድምፁ አይሄድም። ይሁላችሁ ወገኖቼ እየገሰጻችሁ ከናንተ የማይሄድ በጎ ነገር መልካም ሐሳብ እረፍት ውስጥ የሚሰጥ ካለ የእግዚአብሔር ስለሆነ ብትገስጹትም አይሄድም። ምክንያቱም መጽሐፍ ቅዱስ ምን ይላል? ዲያብሎስን ተቃውሙት ከናንተም ይሸሻል ይላል። እግዚአብሔርን ተቃውማችሁ ወዴት ነው የምትወስዱት? ብዙ ሰው ዘመኑን ሙሉ የእግዚአብሔርን ሐሳብ እየተቃወመ እንዲሁ ያልቃል። ራሱ ነው የሚያልቀው። እግዚአብሔር ምንም አይሆንም። ራሱ የእግዚአብሔርን ሐሳብ አትቃውሙ ወገኖቼ። ክብር ለኢየሱስ ይሁን። ስለዚህ እኔ ተቃወምኩት፣ ከኔ አልሄዳለ። በቃ ተሸነፍኩና ህዝቡን አሜን ብዬ ከጸለይኩ በኋላ ወገኖቼ እኔ አላቅም ለመጀመሪያ ጊዜ ነው እግዚአብሔር ስብከት ያስቀይራል ሲባል ሰምቼ አውቃለሁ። ስብከት አስቀየረኝ አልኳ። ስብከት አስቀየረኝ። ማርቆስ 5 እስቲ አብረን ነው የምናየው። እኔ አላነበብኩም ቦታውን አልኩና ማርቆስ 5 ከፈትኩና ከቁጥር 5 ጀምሮ 12 ዓመት ሙሉ ደም የፈሰሳትን ሴት ታሪክ አነበብኩና አሁን መስበክ ጀመርኩ። እየሮጥኩ ነው የምሰብኩ፣ እየዘለልኩ ኢየሱስ ጌታ ነው። እቺ ሴት 8 ዓመት ሙሉ ደሟ የፈሰሳት 8 ዓመት ሙሉ በሰው ፊት የተጠላች እያልኩ ሮጣለሁ። ሰው ሁሉ አሜን አይልም። አገር የሞላ ህዝብ ነው ሜዳ ላይ ያለው። ሁሉም መጽሐፍ ቅዱስ የያዘ ሁሉ ይፈልጋል። ከማቴዎስ ጀምሮ ሉቃስ ላይ
ማርቆስ ላይ ዮሐንስ ላይ ምክንያቱም 8 ዓመት ተጽፏል እንዴ አልተጻፈም እዚህ ጋር አልተጻፈም በጌታ መንፈስ ግን 8 ዓመት ተጽፏል ጉባኤ ውስጥ ነው ያለው አሜን በሉ እስቲ ባካችሁ ሰው ሁሉ ይፈልጋል ሰው አላገኘ ከዛ አሁን ምን እየዘለልኩ አሜን በሉ ላለው ሰው ጸጥ አለ ከዛ አንዱ ሶሎ ዘማሪ ነበር ከኋላ መጥቶ ቀስ ብሎ ሱሪ ነካና በጆሮ የእግዚአብሔር ሰው አለ እንዴ አንተ 8 ዓመት ትላለህ ቃሉ 12 ዓመት ነው አለ በኢየሱስ ኦሬዲ እኮ 20 ደቂቃ በላይ ሰብኬያለሁ እኮ 8 ዓመት ብዬ ከዛ በኋላ ወገኖች አልኩት ሁላችሁም በጸሎት መንፈስ ውስጥ ነው አልኩና ህዝቡ እንደገና አይኑን ጨፈነ ተንበረከኩ ጌታ አወረድከኝ እኔ ብያለሁ ሰይጣን ነው ብያለሁ 8 ዓመት ብሎ ደግሞ አስቀይሮን ስብከት አስቀይሮን እንደገና 8 ዓመት ያልተጻፈው እንዲህ ሲል የጌታ መንፈስ መጣና ልጅ አለ አልተሳሳትክም አሜን አልተሳሳትክም አለ ምንድነው ጌታው ሲል 8 ዓመት ሙሉ ደሟ ይፈሰሳት እውያት አለ ባርዛፍ ስር ነበረች ጋቢ ለብሳ ጋቢዋ በደም የተነከረ ነው ለብቻ አንድ ሴት ቁጭ ብላለች ከሰው ርቃ እዛጋ እሷን ተመልከታለች እሷ ለ8 ዓመት ሙሉ ደሟ እየፈሰሳት ነው ባለቤቷ ለ8 ዓመት ከሷ ተለይቶ ሌላ ሚስት አግብቶ 3 ልጅ ወልደው እዚህ የቤተክርስቲያን ሽማግሌ ነው እዚህ መሃል ነው ያለው አለ ጌታ የተጠላች ሰው ሁሉ የራቃት ማንንም የማይቀርባት ናት እሷ ጸልያ ስለመጣች የሷን ጸሎት ሰምቼ ነው ስብከትን ያስቀየርኩ አለ ጌታ አሜን ነው ወይ ወገን ታውቃላችሁ ሃሌሉያ ስለ አንድ ጓዳ ውስጥ ስለሚያነባ ሰው ሰምቶ እኮ እግዚአብሔር አጀብ የተባለውን ሰባኪ ስብከቱን ያስቀይራል እኔ ማለት አይደለም ማንንም ያስቀይራል አንድ ሰው ጓዳ ውስጥ እኮ ከጌታ ጋር እኮ ጸሎቱ ተሰምቶ ቀጥታ እዚህ ጋር ሌላ ሰባኪ መጥቶ ሊሰብክ ያለውን ስብከት እግዚአብሔር ያስቀይረዋል አሜን 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 ከዛ በኋላ ህዝቡን ቀና በሉ አልኩት የእግዚአብሔር ህዝብ ሆይ አቤት ስንት ዓመት ብዬ ነው የሰበኳችሁ 8 ዓመት አለ ጠቅላላ ህዝቡ ቢያንስ ወደ 7000 8000 ህዝብ ነው ሜዳ ላይ ያለ 8 ዓመት ትክክል ነኝ ወይ አይደለህም ጠቅላላ የእግዚአብሔር ህዝብ ሆይ አልኩት አቤት እናንተም ትክክል አይደለም በማለታችሁ ትክክል ናችሁ ምክንያቱም ቃሉ ነው 12 ዓመት የሚለው እኔም ትክክል ነኝ ብዬ በመስበኬ ትክክል ነኝ የኔና የናንተ ጌታ አንዱ ጌታ ትክክል ስለሆነ አሜን እዚህ መድረክ ላይ ያቆመን ጌታ ትክክል ስለሆነ ትክክል ነው አልኩ አሁን እናገራለሁ ስብከት አልሰብክም ፈውሱን እናገራለሁ አልኩት አንድ ሴት አለች ያው ባርዛፍ ስር ጋቢ የለበሰ ሲል ሰው ዞር ብሎ ያያታል ባለቤቷ ደግሞ እዚህ መሃል አለ የቤተክርስቲያን ሽማግሌ ነው የዛሬ 8 ዓመት ነው ከሷ የተለያት ለ8 ዓመት ሙሉ ደሟ እንደ ጎርፍ እየፈሰሰ ነው መዳን አልቻለችም የሷን ጸሎት ሰምቻለሁ ፈወስኳት ይላል ጌታ አልኩት ሃሌሉያ አጨብጭቡ ለኢየሱስ ክብር ወገኖቼ ለመጀመሪያ ጊዜ እስከዛሬ ጌታ ወደ ጌታ ሳልሄድ የሚጠይቀው እሱ ነው ያንን ክብር እንደገና ማየት ይፈልጋል ለመጀመሪያ ጊዜ ጉም ነጭ ጉም እኔ በፕሌን ሲሄድ ነው የማውቀው እሱ ከፕሌን ከላይ ሆናችሁ ወደ ታች ስታዩ በቃ የማይበሳ የሚመስል ጢጥ የሚመስል ነጭ ጉም አለ ከላይ ሆናችሁ ስታዩ እንደዚህ አይነት ጉም መጣና ጉባኤውን ሸፈነ ባንዴ ጉባኤውን ሲሸፍን ማን ይታያል ሴቷ እንዴት እንደመጣች በአየር ላይ ትምጣ አንሳፋት ያምጣ አላቅም ከፊት ለፊት ሆና ብቻ ሃሌሉያ ሃሌሉያ የደሜ ምንጭ ቆመ እኔ ነኝ 8 ዓመት ደሜ የፈሰሰ ሃሌሉያ ትላለች ኢየሱስ ያድናል እየዘለለች የሚገርማቸው የገጠር ከኦሮምኛ ቋንቋ በስተቀር
አማርኛ ታውቅም፣ ምንም ትምህርት ቤት ማለደችም፣ ሌላ ቋንቋ ጆሮ ቢቆረጥ ማሰማ ሴትዮ እዚህ ጋር መጣ በኦሮምኛ ያለችው ቀጠለችና በአማርኛ የኔ ኢየሱስ እኮ ፈዋሽ ነው። ሰው ሁሉ እንዴ አማርኛውን ከየት አማርኛው የሳፊዴ ይላል፣ ከየት አመጣችሁ አማርኛውን ደሞ ይላል። ቀጠለቻ የኔ ጌታ ፈዋሽ ነው፣ የኔ ጌታ ታዳጊ ነው፣ የኔ ጌታ አዳኝ ነው። ኢየሱስ ያድናል። ዛሬ በቋንቋ ሰው ይባላል፣ እሱ የቋንቋ ሁሉ ባለቤት ነው። ኦሮምኛ ያቃል፣ አማርኛ ያቃል፣ አሜን በለዋ፣ ሁሉ ያቃል። ኢየሱስ ያድናል። ከዛ ቀጠለችና ሰው በዛ እየተደነቀ ግራ ግማሹ መንፈስ ቅዱስ ይሞላል። እሷ ገና በአማርኛ ስላወራች በቃ እንደዚህ ነው ድሮ በቃ ሰው ሃሌሉያ ብሎ በአማርኛ ሲያወራ ዛራስ እንደ አማርኛውን ከየት አገኘች ብሎ በመንፈስ ተነክቶ ይወድቃል እዛ ጋር። ኢየሱስ ያድናል። ከዛ በኋላ ቀጠለችና ኦ ማይ ሎርድ ማለት ኧረ በኢየሱስ እንግሊዘኛውን አመጣች ተባለ። Oh my Lord, you are number one, you are wonderful, you are merciful. አቤት የማትለው ነገር የለ። እኔ እዛ ተንበረከኩና ጌታ ይሄን እንግሊዘኛውን ካለኔ ሲጠኛል ኮክ ለኔ ፈውሷን ተቀብላለች። ኢየሱስ ያድናል። አሜን 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 አሜን። ወገኖች እውነተኛ ፈውስ ሲመጣ አንደኛ ቂም የሚባል ነገር በውስጣችሁ ለዘላለም አይኖርም። እስቲ አሜን በሉ። የኩላሊት በሉ፣ የጨጓራ በሉ፣ የራስ ህመም በሉ፣ የክንታሮት በሉ፣ የምን በሉ እውነተኛ የጌታ ፈውስ ሲመጣ ቂም በቀል ይሄ ቂም መያዝ ምናምን ጠራርጎ ይሄዳል፣ አይኖርም በውስጣችሁ። እቺ ሴትዮ እንዴት እንዳየችው አላቅም። በመሃል ሰው ማከል ባሏል ለ8 ዓመት አይኗን ያላየ ምስቷ ተገባዋለች። ሌላ ምስት አግብቶ 3 ልጅ ወልደዋል ከሌላ ምስት። እዳዘላ ብቻ ባሏ ወርዳ እኔ ወዳለሁ እኮ አንተ እኮ የኔ ባል ነህ ወዳለሁ እኮ ደሜ አልቆም ስላለ እኮ ነው የተለየኝ እንጂ እኮ ጠልተኛ አይደለም። እኔ ከዛሬ ጀምሮ ምስት ነኝ አለች። ስለዚህ ዶክትሪን የለም፣ ቸርች የለም፣ ሽማግሌ የለም፣ ምክክር የለም፣ ምርምር የለም። አሜን ብለን ተቀበልነው። ተስማምቶ ገቧ። አሜን በሉ። እግዚአብሔር ነው ያደረገው እኛ አይደለም። አሜን በሉ። ተስማምቶ እኔ ባሌ ነው እሷንም እወዳታለሁ አብረን ነው የምንገባው አለች። ኢየሱስ ክርስቶስ ያድናል። እግዚአብሔር ነው ታሪክን የሰራ እንዴ እናውቀው የሱ አሰራር። ክብር ለእግዚአብሔር ይሁን። አሜን 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 አሜን። እቺ ሴትም 12 ዓመት ደም የፈሰሳት ሴትም የኢየሱስ ወሬ በሰማች ጊዜ በዛ ደሟ ውስጥ ሆና ነው ያመነችው። አሜን አመነች። ወሬውን ያመነችው ያድናል፣ ይፈውሳል፣ ይችላል የሚባለውን አመነች። ዛሬ ማታ የምታምኑ ሰዎች በኢየሱስ ክርስቶስ ስም እናንተ ላይ ያለው በሽታ አይገኝም ከዚህ በኋላ። አሜን አሜን አሜን። አመነች። እኔ የድሮ ማለት እንኳን አልወድም። የድሮ ክርስትና ብዬ ባገኘሁት በተገኘው ባደኩበት የማወራው ሰዎች ሁሌ ሲመሰክሩ መድረክ ላይ ወጥቶ ተፈወስኩ እላለሁ። እኔ እኮ ከቤቴ ነው ልክ ቸርች እንደገባው ኢየሱስ ይፈውሰኛል ብዬ መጣሁ። ልክ እንደገባው ሽር አረገኝና ተፈወስኩ። አሜን በሉ። ሰባኪ ሳይሰብክ መገለጥ ሳይኖር ትንቢት ሳይኖር እጅ መጫን ሳይኖር አያችሁ ከየት ነው ላሉ ከቤቴ ሳልነሳ ወደ አባቴ ቤት ይሄዳለሁ ሲል አመንኩ። ቤት ይሄዳለሁ እዛ ቤት ሲገባ ይፈወሳለሁ ብዬ አመንኩ። ብዙ ህዝብ ነው የተፈወሰው ወገኖች። እንዲህ ብሎ የሚፈወሱ ብዙ ህዝቦች አሉ። አሜን አሜን አሜን። ዛሬም እመኑ ወገኖች፣ እንመነው። ላለንበት ዘመን እንመነው። ጌታ ይችላል። አሜን አሜን አሜን። ወደ ቀላል ዘመን ውስጥ እየገባን እንዳልሆን አስጠንቅቀን እንድናውቅ ያስፈልጋል። ወደ ከባድ ዘመን ውስጥ እየገባን ነው ያለነው። አሜን። ዝም ብዬ የውሸት ትንቢት አልነገራችሁ። ወደ ከባድ ዘመን፣ ጭንቀቱ ወደሚጨምርበት፣ ክብደቱ ወደሚጨምርበት፣ መከራ ወደሚጨምርበት፣ ብዙ ነውጥ ወዳለበት ዘመን እየገባን ነው ያለነው። አይዟችሁ ግን
እግዚአብሔር እንዲህ ብሎኛል የነው የሆኑትን ይታደጋቸዋለሁ ብሎኛል ወደኔ የሚጮሁትን ከኔ ጋር የሚስማሙትን ወደኔ የሚቀርቡትን አድናቸዋለሁ ብሎኛል አሜን 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 አሜሪካ ስላለ ነው ምንም ሊመጣ ካለው መከራ ልናመልጥ አንችልም አሜሪካ ስላለ ነው ሊመጣ ካለው ብዙ ክራይሲስ ብዙ ውርቀት ብዙ ሽንፈት ልናመልጥ አንችልም በኢየሱስና ኢየሱስ በእኛ ስላለ ግን እናመልጣለን አሜን ጌታ በኔ ኑሩ እኔም በእናንተ እኖራለሁ እንዳለ ያለኔ ምንም ልታደርጉት አትችሉም እንዳለ ይሄንን በሕይወታችን መጀመሪያ ካደረግነው እናመልጣለን አሜን 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 ኢየሱስ ክርስቶስ ለዚህች ሴት አንድ ነገር ነው ያላት መጨረሻው ሄደችና በሰዎች መካከል አያችሁ ወገኖቼ ሰው ስለ ጌታ ካመነ አንደኛ ነፃ የሚወጣው ምን ይሉኛል ከመለው ነፃ ይወጣል ብዙ ሰው እኮ በይሉኝታ ነው ተቀምጦ የሚሞተው ኢቨን ቸርች መጥቶ እንኳን እንዲጸለይለት አይፈልግም በቃ አጋንንት እንዳለበት አንዳንዱ ያውቃል ግን ያጋንንት ሲምፕተሙን ያውቃል በቃ እንዴት እንደሚያደርግ በሌሊት በህልም የሚመጣ በምን የሚመጣ አው ይኔ ነው እንደምና ወይኔ በኢየሱስ እኔ እንኳን ይፈራለሁ አላጸልይም ይላል ያውቃል አያችሁ ይሉኝታ ይገላል ከኔ ጋር ናችሁ ወይ ካመናችሁ ግን ነፃ መውጣት አለ ያድናል ኢየሱስ እቺ ሴት አመነችና አሁን ሰው የፈለገውን ይበል ካልቸሩ እንደፈለገ ያውራ ባይሉ እንደፈለገ ይበል አይፈቀድም ይበሉ እኔ ግን አለቆም አለች ሃሌሉያ አሜን 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 በሰው መካከል የማትታየው ሴት አመነችና እታያለሁ አለች እስኪ እታያለሁ በሉ በኢየሱስ ስም አዎ እታያለሁ እጄ አለችው በፊት ለፊት ባላገኝም እንኳን ኋላ የተሽለኮለኮ እጄ የልብሱን ጫፍ እነካለሁ አለች ሃሌሉያ እነካለሁ ብቻ አይደለም ደግሞ እነካለሁ እድናለሁ ነው አሜን 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 የልብሱን ጫፍ እነካለሁ እድናለሁ አለች ዘጋውኝ ከዛው ላይ ሰጋ ወደ ላይ የልብሱን ጫፍ እነካለሁ እድናለሁ አለች ወዳውኑ ሄደች ብዙ ሰው ነው ሚንጋጋ ብዙ ሰው ነው የሚያጨናንቀው እሷ ግን አምና ነው የመጣችው ከቤቷ ኢየሱስ ያድናል ልታጨናንቅ አይደለም የመጣችው የትኛው ነው ኢየሱስ ብላ ለመጠየቅ አይደለም የመጣችው ሃሌሉያ ያመነችውን ለማግኘት ነው የመጣችው ያመነችውን ለመንካት ነው የመጣችው መጣችና ተሽለክልካ ነካችው የልብሱን ጫፍ እምዴትሊ ከኢየሱስ ውስጥ ኃይል ወጣ አሜን በሉ ኃይል ወጣ ብዙ ሰው እኮ ስነካ ነበር ብዙ ሰው እኮ ሲጋፋ ነበር ብዙ ሰው እኮ እግሩ ኮቴውን እየነካካ ነበር ነገር ግን ኃይል አልወጣም ከሱ ምክንያቱም ያለ እምነት ነው የምነኩት ወገኖች ያለ እምነት ኢየሱስን ከጠራን አንነካም አሜንን ከጠራን ግን እንነካለን አሜን 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 ስለዚህ ኢየሱስ ቆመና ማን ነው ይነካኝ አለ ከናንተ መካከል ማን ነው ይነካኝ እንዴ ምንድነው የምታወራ ይላሉ ደቀ መዛሙርቶቹ ይሄ ሁሉ ህዝብ ያጋፋ ይሄ ሁሉ ህዝብ ያጨናነቀ እንዴት ማነካኝ ብለህ ትጠይቃለህ ኖ አለ ጌታ ኖ ብዙ ሰው ቢያጋፋም ብዙ ሰው ቢነካኝም አይደለም አሁን ግን በእምነት የነካኝ ሰው አለ አሜን 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 ኃይል ከኔ ወጥቷል አለ ሃሌሉያ የደም ምንጭ የሚያደርቅ የመከራን ምንጭ የሚያደርቅ የበሽታ ምንጭ የሚያደርቅ ሃሌሉያ ኃይል ወጥቷል አለ ኢየሱስ ሴትዋ ከዛ በኋላ መቆም አልቻለችም እየተንቀጠቀጠች መጣችና ፊት ለፊቱ ወርቃ እውነቱን ሁሉ ነገረችው እውነቱን ሁሉ ስትነግር ጌታ ኢየሱስ እንዲህ አለ ልጄ ሆይ አላት እምነትሽ አድኖሻልና አሜን 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 አያችሁ በርጤሜዎስን እምነቱ ነው ያዳነው እዚህ ጋር እምነትሽ አድኖሻልና በሰላም ሂጂ ከስቃይሽም ተፈወሽ ያለ አሜን ከስቃዋ እንድትፈወስ ያደረገው እምነቷ ነው ዛሬ ማታ ብዙ ስቃይ ሊኖር ይችላል
የምታልፉበት የምናልፍበት የተለያየ ነገር ሊኖር ይችላል። ወገኖቼ ይህ ጌታ አልተለወጠም። አሜን። ዛሬም የስቃይ ምንጭ ያደርቃል። የቤታችሁን አየር ይፈውሳል ጌታ። አሜን አሜን። ሰላም በቤታችሁ እንዲመጣ ያደርጋል ጌታ። ሃሌሉያ።